እንደምን ዋላችሁ ተመልካቾቼ። ዛሬ ደግሞ ይዤ የመጣሁት ስራ ከሹራብ ስራ የህፃን ኮፍያ እንዴት እንደሚሰራ የሚያሳይ ነው። ይሄ ማለት ነው የህፃን ኮፍያ ነው። አሰራሩ በሹራብ ስራ ነው የሰራ ነው። በዚህ ማለት ነው በኪሮሼ ሳይሆን በዚህ ነው የሰራ ነው። እና የሹራብ ስራ ለኮፍያም፣ ለቀሚስም፣ ለስካርፍም፣ ለሁሉም ነገር በሹራብ ስራ ብዙ ነገር መስራት እንደምንችል ነው። አሁን ብዙ ጊዜ ነገር የሚሰራው በክሮሼ ነው፣ ግን በሹራብ ስራም መስራት እንደምንችል ነው አሁን እንግዲህ ማሳያችሁ። አሰራሩ ያው ከዚህ በፊት እንደነበረው ነው። ለምሳሌ አሁን ይሄ ሁለት አይነት ከለር ነው። አሁን ሁለት አይነቱ ከለር እንዴት ነው ሆኖ የሚሰራ ብሎ የሚጠይቅ ይኖራል፣ ለአዲስ ለማጅ ማለት ነው። አሁን እኔ የማሳያችሁ አንደኛ ኮፍያ መሆኑን፣ በሁለተኛ ደረጃ ደግሞ ኮፍያ እንደሚሰራበት፣ በሁለተኛ ደረጃ ደግሞ ሁለት አይነት ክሮች እንዴት አድርገን ገጣጥመን ልንሰራ እንደምንችል ነው ዛሬ አሁን የማሳያችሁ። እና አሁን እኔ ይዤ የቀረብኩት እነዚህ ሁለት ክሮችን ነው። በእነዚህ ነው የምሰራው ማለት ነው። ስራውን እጀምራለሁ። ወደ ስራው ያው ከዚህ በፊት እንደምናደርገው ሁለቱን ክሮች ነው አንድ ላይ አድርገን ሁለቱን ሽቦዎች አንድ ላይ አድርገን ክሩን እናስገባለን። 2 3 4 5 6 7 በቃ በዚህችም ቢሆን ነው። አሁን ዋናው ክሩ እንዴት ነው ይሄ ሁለት አይነት ክር እንዴት ነው ሊሰራ የሚችል የሚለውን ብቻ ነው ማሳያችሁ። ግን ኮፍያ እንዴት እንደሚሰራ እንዴት እንደሚጀመር በሚቀጥለው ጊዜ ነው ማሳያችሁ። አሁን ግን የክሩን አገባብ ብቻ ነው። ስለዚህ አሁን ይችን እናሾልካለን፣ እንደ ድሮ ስራችን እንቀጥላለን ማለት ነው። እዚህ ላይ ኬንያ እና ዳውጃ የሚለው ነው የሚሰራ። ኬንያ እና ዳውጃ በሚለው ነው የምንሰራው። አንድ ባንድ አያስፈልገውም። አይነቱ ኬንያ እና ዳውጃ በሚለው ነው ማለት ነው። አንድ ዙር አዞር ይሄ ሁለተኛው ዙር ነው። ልክ ክሩ በሚመራ መልኩ ነው፣ በሚመራን አቅጣጫ ነው እየሰራን የምንሄደው። ሶስተኛው ዙር ነው ይሄ። አራት
ይሄንን ከሰራን በኋላ ሌላ ከለር የምንመርጠውን ነው እንግዲህ። ከለር አመራረጣችን እንደየፍላጎታችን ነው። አሁን ሌላ እናደርግበታለን። እዚህ ጋር እንጀምረዋለን ማለት ነው በዚህኛው። እንዳትንዘላዘልብን ይችን አብረን እንሰራታለን። ከዚያ አሁን ክሩ በሚመራን ነው የምንሄደው። ቅድም 4 ስለሰራን አሁን 4 ብናረግበት ልክ እኩል በኩል አይነት ስራ ሰራን ማለት ነው። ልናሰፋውም ልንቀንሰውም ልንጨምረውም እንችላለን እንደ ፍላጎታችን። ሶስት ነው ይሄ። አሁን ይሄኛውን ነው የምንሰራ። ይችኛዋን እንተውና ይሄኛውን እንቀጥላለን። ከታች ነው ወደ ላይ የምናመጣው። የዛሬው ስራችን ዋናው ምንድን ነው? አላማው አሰራሩ ያው በፊት እየሰራ ነው የመጣ ነው። አዲስ ነገር አይደለም። ግን የተለያየ አይነት ከለር ያላቸው ሹራቦች እንዴት ነው የሚሰሩ ብለን የምንጠይቀው ጥያቄ ሊኖር ስለሚችል አሰራሩ ይሄ መሆኑን መገንዘብ ነው እና በምንፈልገው በምንመርጠው አይነት ክር መስራት እንችላለን። አሁን ይሄ በሁለቱ አይነት የሚሰራው በጣም በፍጥነት በአንድ ጊዜ ማለት በአንድ ቀን ብዙ መስራት ይቻላል። በሚመች ሰዓት ቁጭ ብሎ ብዙ መስራት ይቻላል። ሌላ ዲዛይን ስለማይወጣው
አሁን እንደዚህ ከሰራን በኋላ የምንቀጥላት የቷን ነው? ይችኛዋን ነው። ይችን ክሬ ቅድማ ነው ይችኛዋን ማለት ነው። እያደረግን እስከምንፈልገው ድረስ እንሄዳለን። እቺ ክሯ በአንድ አቅጣጫ ነው መውጣት ያለባት ወደ ላይ። መጨረሻ ላይ በምንሰፋበት ጊዜ መስፊያ ቦታ ነው የምትሆን። እቺ ዳርና ዳሩ ያው መስፊያ ስለሚሆን መስፊያ ቦታ ትሆናለች። እያልን እንደዚህ እስከምንፈልገው ድረስ እንሄዳለን። ይሄው እንደዚህ አይነት ከለር ያለው ሹራብ እንለብሳለን ማለት ነው፣ እንደ ምርጫችን። ይሄ ማለት በትንሹ ይሄ እንደዚህ ሆኖ ተሰርቶ ነው ኮፍያ እንዲሆን የተደረገ። ቀላል ነው ስናየው፣ ሌላ ይመስላል፣ ግን እንደዚህ እያደረጉ መስራት ነው። እና ሹራብ ስራ በተለያየ አይነት አለባበስ መልበስ እንችላለን። ኮፍያ ማድረግ እንችላለን፣ ሹራብ ማድረግ እንችላለን፣ ስካርፍ ማድረግ እንችላለን። አሁን የተሰሩ ስራዎች አሉ። እነዚያም በሙሉ ይዤ መጣና አሳያችኋለሁ። እያንዳንዱ ተሰርቶ ያለቀለት አለ። ለጊዜው ይሄን ላሳያችሁ ብዬ ነው እንጂ። እና ይሄን ይመስላል የዛሬው ስራችን። ይሄንን በሁለት ክር ብትፈልጉ፣ በሶስት ክር ብትፈልጉ፣ በአራት ክር እንደ ምርጫችሁ ስሩና ሞክሩት። ለዛሬ እዚህ እናበቃለን። በሚቀጥለው እስከምንገናኝ ድረስ ተመልካቾቼ በደህና ዋሉልኝ።